አርሰናል፣ ማንቸስተር ዩናይትድ እንዲሁም ቸልሲ፣ ማንቸስተር ሲቲ፣ ሊቨርፑል አለፍ ሲል ሪያል ማድሪድና ባርሴሎናን የተመለከቱ የዝውውር ጉዳዮች አሉን። አብራችሁን ቆዩ። የመጀመሪያ ጉዳያችን የሚሆነው ሊቨርፑል ነው። ሊቨርፑል የአጥቂ ገበያው ላይ መሳተፍ እንደሚጀምር ይፋ ተደርጓል። የስካይ ስፖርት ዲዩትሽላንድ ታማኒ ዘጋቢ ተብሎ የሚታመነው ፍሎሪያን ፕሌተንበርግ ትላንት አመሻሹን ይዞ የወጣው መረጃ እንደሚጠቁመው ከሆነ ሊቨርፑል ሁጎ ኤክቴኬን ለማስፈረም በሚደረገው ፉክክር ውስጥ ራሱን አካቷል ተብሏል። 22 ዓመቱ ላይ ይገኛል። በአይንትራክት ፍራንክፈርት ዘንድሮ በ47 ጨዋታዎች 33 ጎሎችን አስቆጥሯል። ከኦማር ማርሙሽ መልቀቅ በፊትም ሆነ መልቀቅ በኋላ የተሻለው የቡድኑ ተጫዋች ሆኖ እያየነው እንገኛለን። ቸልሲም በዚህ ፉክክር ውስጥ የሚገኘው ሌላኛው ቡድን ነው። ታዲያ ፍራንክፈርት 100 ሚሊዮን ዩሮ ከዝውውር ይፈልጋል ተብሏል። ይህን ይከፍላሉ ወይ? አብረን የምንመለከት ይሆናል። በማንቸስተር ሲቲና በኤሲ ሚላን መካከል ቲያኒ ሬይንደርስን ለማስፈረም የሚደረገው ድርድር እንደቀጠለ ነው ይለናል ፉት መርካቶ። የ26 ዓመቱ ኔዘርላንዳዊ ኢንተርናሽናል በዚህ ክረምት ክለቡን እንደሚለቅ ነው የሚጠበቀው። የፔፕ ጋርዲዮላን ቡድን ለመቀላቀልም እጅጉን ጓግቷል እያሉ ይገኛሉ የጣሊያን ሚዲያዎች። ታዲያ ሲቲዝንሶቹ 10 ጎሎችን በዚህ ውድድር ዘመን ላስቆጠረውና 4 ኳሶችን አመቻችቶ ላቀበለው ኔዘርላንዳዊ 10 ቁጥር ተጫዋች የተሻለ የሚባል ጥቅም እንዳቀረቡለትም እየተነገረ ነው የሚገኘው። ከዛ ባለፈ ሪያን ቸርኪና የኖቲንጋም ፎረስቱ ሞርጋን ጊብስ ዋይትም በክለቡ ራዳር ውስጥ የሚገኙ የ10 ቁጥር ተጫዋቾች እንደሆኑ ማንሳት ይኖርብናል። አርሰናል በሚኬል አርቴታ የማንቸስተር ሲቲ የምክትል አሰልጣኝነት ዘመን የሚታወቀውን ለሮይ ሳኔን ለማስፈረም ፍላጎት አለው ተብሏል። ለሮይ ሳኔ በክረምቱ የዝውውር መስኮት በቀጣዩ ወር መጨረሻ ኮንትራቱ በባየር ሙኒክ ቤት ያበቃል። በነጻ ዝውውርም ወደ ፈለገበት መሄድ ይችላል ተብሏል። ታዲያ በአሊያንዝ የደመቀው ኮከቡ ማምራት የሚፈልገው ወደ እንግሊዝ ፕሪምየር ሊግ ሲሆን ምርጫውም ለንደን ነች ተብሏል። ቶተንሃም ሆትስፐርና አርሰናል ፈላጊዎቹ ናቸው። ከሚኬል አርቴታ ጋር በነበረው መልካም ግንኙነት አማካኝነት ታዲያ ምናልባት አርሰናልን ሊቀላቀል ይችላል የተባለ ይገኛል። አትሌቲኮ ማድሪድን እንመልከት። አትሌቲኮ ማድሪድ የቶተናሙን የመሀል ተከላካይ ስራ ተሰላፊ ክርስቲያን ሮሜሮን ለማስፈረም ፍላጎት እንዳለው ፉትቦል ኢንሳይደር ዛሬ ማለዳውን ይዞት የወጣው ዘገባ ያሳያል። የላሊጋው ክለብ እንግዲህ የ27 ዓመቱን አርጀንቲና ለማስፈረም እጅግ በጣም ጽኑ ፍላጎት አለው። ዲያጎ ሲሞኔ የክለቡ አሰልጣኝ የ27 ዓመቱ አርጀንቲናዊ ወዳጅና አድናቂ ናቸው ተብሏል። ከአታላንታ ቶተናምን ሲቀላቀል እንግዲህ 42 ሚሊዮን ፓውንድ ተከፍሎበታል። አሁን ኮንትራቱ ሊጠናቀቅ የ2 ዓመት ጊዜ ይቀረዋል። ወዴት ያመራል? አብረን የምናየው ነው የሚሆነው። ቸልሲ ሊያም ዴላፕን ለማስፈረም በሚደረገው ፉክክር ውስጥ ብልጫውን አግኝቷል እየተባለ ይገኛል። ቶክ ስፖርት ትላንት ይዞት የወጣው ዘገባ እንደሚያሳየው ከሆነ የ22 ዓመቱ የኢፕስዊች የአጥቂ መስመር ተሰላፊ ቸልሲን ለመቀላቀል የአረንጓዴ መብራቱን ማብራቱ እየተገለጸ ነው የሚገኘው። ኒውካስል ዩናይትድ፣ ማንቸስተር ዩናይትድ እና ኤቨርተን ፍላጎት ነበራቸው ተጫዋቹን የግላቸው ለማድረግ። የውል ማፍረሻውን የሪሊጌሽን ሪሊዝ ክሎዙንም ለመክፈል ፍላጎት ነበራቸው። ነገር ግን ደግሞ በስተመጨረሻም ተጫዋቹ ቸልሲን የመረጠ ይመስላል። በማንቸስተር ሲቲ ወጣት ቡድን ውስጥ በነበረበት ጊዜ ልክ እንደ ኮል ፓልመር ሁሉ እሱም በአሰልጣኝ ኢንዞ ማሬስካ ስር መሰልጠኑ የሚዘነጋ አይደለም። አሁንም የቀድሞ አሰልጣኙ ሊቀላቀል ይችላል ነው የተባለው። ቤንጃሚን ሴስኮን እንመልከት። የክረምቱ የዝውውር መስኮትን ከሚያደምቁ ተጫዋቾች መካከል አንዱ ይሆናል። 93 ሚሊዮን ፓውንድ መክፈል የሚችል ክለብ ብቻ ነው ቤንጃሚን ሴስኮን መውሰድ የሚችለው ይለናል ቴሌግራፍ። አርሰናል የ21 ዓመቱን ተጫዋች ለማስፈረም ፍላጎት አለው። የ9 ቁጥር ለማስፈረም ገበያው ላይ እንደሚገኝ ይታወቃል። ነገር ግን አሁን የጊዜው ቫሉዌሽን መድፈኞቹን ሙሉ ለሙሉ ትኩረታቸውን ለሌሎች ተጫዋቾች ሊያስገድዳቸው ይችላል ተብሏል። የማንቸስተር ዩናይትዱ የመልመላ ክፍል ኃላፊ የሆነው ክሪስቶፍ ቪቨል ከአርቢ ሳልስበርግ ወደ አርቢ ሌብዚህ እንዲመጣ ምክንያት የሆኑት ተጫዋች ነው ቤንጃሚን ሴስኮ። ስለዚህ አሁን ማንቸስተር ዩናይትድ የቤንጃሚን ሴስኮ ፈላጊ ከሆኑ ክለቦች መካከል አንዱ ሆኗል ነው የተባለው። ሴስኮ በቡንደስሊጋው 13 ጎሎችን አስቆጥሯል በ33 ጨዋታ። በሁሉም ውድድር ደግሞ ዘንድሮ 25 የሚደርሱ ጎሎችን አስቆጥሮ የውድድር ዘመኑን የጨረሰው። እንዴት ባለ መልኩ ወደ የትኛውስ ክለብ ያመራል የሚለው ምንጠብቀው ጉዳይ ነው። የሳውዲው ታላቅ ክለብ አል ሂላል የናፖሊዮን የፊት መስመር ሰላፊ ቪክተር ኦስሜንን ለማስፈረም ፍላጎት አለው። 40 ሚሊዮን ዩሮ በቂ ክፍያ ነው ብለው ያምናሉ ተብሏል። ከዓለም ክለቦች ዋንጫ በፊት አንድ ትልቅ ተጫዋች ለማስፈረም እየጣሩ ነው። ብሩኖ ፈርናንዴዝ፣ ክርስቲያኖ ሮናልዶ እንዲሁም አሁን ቪክተር ኦስሜን አዳዲስ ስሞች ሆነው ከዚሁ ክለብ ጋር እየተያዙ ይገኛሉ። ኦስሜን 26 ዓመቱ ላይ ነው የሚገኘው። በሴሪያው ሻምፒዮን በነበሩበት ጊዜ ከናፖሊ ጋር ድንቅ ሲዝን አሳልፏል። ዘንድሮ ደግሞ በውሰት ከጋላታ ሳራይ ጋር ሌላ አስገራሚ ሲዝን ነው ማሳለፍ የቻለው። አሁን ትልልቅ የሚባሉት የአውሮፓ ሀያላን ክለቦች በሙሉ የዚህ ናይጄሪያዊ ፈላጊ ናቸው። ማንቸስተር ዩናይትድ፣ ቸልሲ፣ ዩቬንቱስ የናይጄሪያዊ ተጫዋችን ፍርሚያ ለማግኘት ፍላጎት አላቸው። አጠቃላይ ኮንትራቱ ወደ አልሂላል የሚያመራ ከሆነ 120 ሚሊዮን ፓውንድ ፓኬጅ ይዛል ተብሎ ነው የሚጠበቀው። አሁን ከኔይማር በኋላ
ክፍት ቦታ ሆኖ የቀረውን የትልቅ ስም ቦታ ለመተካት ተመራጭ ሆኗል እያሉት ይገኛሉ። የሊዮኑን የአጥቂ አማካይ ስፍራ አሰላፊ ሪያን ቸርኪን እንመልከት። የመጀመሪያ የተባለ ጥያቄ ሲቲ በቀጣዮቹ ቀናቶች ያቀርባል ተብሎ ነው የሚጠበቀው። አሁን ሌሎች ክለቦች ፈላጊ ቢሆኑም ሊቨርፑልና ቸልሲን ጨምሮ፣ ነገር ግን ቸርኪ መዳረሻው ሌሎች ተጫዋቾች ላይ የቸርኪ መዳረሻ ማንቸስተር ሲቲ ሊሆን እንደሚችል እየተነሳ ነው የሚገኘው። እንዴት ባለ ሁኔታ ይጠናቀቃል አብረን የምንመለከት ይሆናል። ኤል ቺሪንጊቶ ዛሬ ይዞት የወጣው ዘገባ እንደሚያሳየው ከሆነ አትሌቲኮ ማድሪድ ጁሊያን አልቫሬዝን ከሌላኛው አርጀንቲናዊ ላውትሮ ማርቲኔዝ ጋር የማጣመር ፍላጎት አለው ይላል። ስለዚህ ምናልባት ላውትሮ ማርቲኔዝ በቀጣይ ከኢንተር ይለቃል የሚለው ራሱን የቻለ አጓጊ ጥያቄ ቢሆንም ግን አትሌቲኮዎች ፈላጊ ናቸው። ሁለተኛ የአርጀንቲና ስብስብ እየመሰለ ይመስላል። ምክንያቱም እዚህ ቡድን ውስጥ አሁንም እንደ ናውሄል ሞሊና ከዛ ባለፈ ራሱ አልቫሬዝን ጨምሮ ሌሎች ተጨማሪ ተጫዋቾች ከብሔራዊ ቡድኑ የመጡ እንደሆኑ ይታወቃሉ። አሰልጣኙም ዲያጎ ሲሞኔ አርጀንቲናዊ እንደሆነ ይታወቃል። ማርቲኔዝን ማስፈረም ግን በጣም ከባድ የሚባል ስራ እንደሆነ ማንሳት እንችላለን። ሌላኛው ማንሳት ያለብን የሊቨርፑልን ካኦሚን ከሊሄር ነው። ግብ ጠባቂው ሊለቅ ይችላል። ብሬንትፎርድ ደግሞ የ26 ዓመቱን ተጫዋች 20 ሚሊዮን ፓውንዶች ብቻ በመክፈል ለማስፈረም ፍላጎት አለው ተብሏል። ይህ የሚሆን ከሆነ የቡድኑ የግብ ጠባቂ ስፍራ ተሰላፊ ማርክ ፍሌከን በቀጥታ ወደ ጀርመን በማምራት አዲሱን የኤሪክ ቴን ሃግ ስብስብ በባየር ሊቨርኩሰን ቤት የሚቀላቀል ነው የሚሆነው። ምናልባት ሌላ ጥሩ የሚባል ዝውውር ሊሆን እንደሚችል ብዙዎች እያነሱ ነው የሚገኘው። ባርሴሎና አዲስ ግብ ጠባቂ ማስፈረሙ አይቀርም። ዋይቼክ ቼዝኒ በክለቡ እንደሚቆይ ይታወቃል። ኮንትራትም ለ1 ዓመት ተጨማሪ እንደሚፈርም ይጠበቃል። ነገር ግን የኤስፔን ዘገባ እንደሚያሳየው ከሆነ ዮዋን ጋርሲያ የባርሴሎና እቅድ ነው። ጋርሲያ ግን በውሰት የሚለቁት ከሆነ ፍላጎት የለውም እየተባለ ይገኛል። ምናልባት ማርክ አንድሬ ተር ስቴገን ክለቡን ሊለቅ እንደሚችል ሪሌቮ ደግሞ ይዞት የወጣው ዘገባ ያሳየናል። የቡንደስሊጋ ክለቦች የሬንሱን ስትራይከር ወይም ደግሞ የአጥቂ መስመር ሰላፊ አርናውድ ካሊሚዮንዶን ለማስፈረም ፍላጎት አላቸው። በሊቨርኩሰን በተለይም ደግሞ የቪክተር ቦኒፌስ ትክክለኛ ተተኪ ነው ብለው ያምነዋል እየተባለ ይገኛል። 17 ጎሎችን በ33 የሊግ ዋን ጨዋታዎች ማስቆጠር ችሏል። ስለዚህ ወደ ጀርመን ሲሄድ ልንመለከተው እንደምንችል እየተነገረ ነው የሚገኘው። የስፖርቲንግ ሊዝበኑ ስፖርቲንግ ምክትል ፕሬዚዳንት የሆኑት ፍራንቺስኮ ሳልጋዶ ዜናሃ ይዘውት የወጡት ዘገባ በለሪኮርድ እንደተናገሩት ከሆነ የተለያዩ ሪፖርቶች እየወጡ ቢሆንም የትኛውም ክለብ ለእኛ ዮኬሬሽን ለማስፈረም ፍላጎት አላሳየም ወይም ደግሞ የናዘዋውረው ጥያቄ አላቀረበልንም ብለዋል። 70 ሚሊዮን ዩሮ ድረስ ይገመታል። ስዊድናዊው መዳረሻው ይጠበቃል። አርሰናል፣ ቸልሲ ስማቸው ከዚሁ ተጫዋች ጋር እየተያያዘ ነው የሚገኘው። መጨረሻውን ደግሞ አብረን የምንመለከት ይሆናል። የኒውካስሉ ካለም ዊልሰን ክለቡ እንደሚለቅ ተረጋግጧል። ኮንትራቱ ስለሚጠናቀቅ ኮንትራቱን ካጠናቀቀ በኋላ ኮንትራቱን ለማራዘም ፍላጎት የላቸውም ክለቦች። ታዲያ እሱን ለማስፈረም አዲስ አዳጊው ሊድስ በሊጉ መቆየት የቻለው ኤቨርተን ፈላጊዎቹ ናቸው ተብሏል። 33 ዓመቱ ላይ ነው። በቂ የሚባል የእንግሊዝ እግር ኳስ ልምድ እንዳለው ይታወቃል። ይሄ የሚጠበቅ ነው የሚሆነው። ሪያል ሶሲዳዶች ታኬ ኩቦን ሊለቁ ይችላሉ። ግን የሚለቁት 60 ሚሊዮን ዩሮ የሚያቀርብላቸው ክለብ ካገኙ እንደሆነ እየተነገረ ነው የሚገኘው። ኩቦ አሁን ላይ ፈላጊ ሆነ የቀረበ ክለብ የለም። ነገር ግን ተጫዋቹን ለማስፈረም የሚፈልጉ ክለቦች የመልቀቂያ ዋጋውን መክፈል እንዳለባቸው እየተነገረ ነው የሚገኘው። ኢንተር ሚላን የማርሴውን ሉዊስ ኤንሪኬን ለማስፈረም ከስምምነት ደርሷል። 25 ሚሊዮን ዩሮ ደግሞ ኢንተር ለዚህ ተጫዋች የሚከፍለው ነው። 5 ዓመት ኮንትራትም በቀጣዮቹ ቀናቶች የሚፈርም ነው የሚሆነው። ናፖሊ የአጥቂ መስመሩ ላይ ጆናታን ዴቪድን በነጻ ዝውውር ለማስፈረም ጥረት እያደረገ እንደሆነ ታዋቂው የጣሊያን ዝውውር ዘጋቢ ኒኮሎ ሺሪያ ይዞት የወጣው ዘገባ ያሳያል። እሱ ወደዛ የሚሄድበት እድልም ሰፊ ነው እያሉ ይገኛሉ። በተለይ አውሮፓ ውድድር ላይ ተሳታፊ መሆኑን ያረጋገጠ ቡድን እንደመሆኑና ዘንድሮም ተጨማሪ እድሳቶችን እንደሚያደርግ ሲታሰብ የዚህ ዝውውር ሌላ በመልካም ጎን የሚነሳው ሊሆን እንደሚችል ማንሳት እንችላለን። የባየር ሊቨርኩሰኑ የተከላካይ መስመር ሰላፊ ጆናታን ታ በነጻ ዝውውር ክለቡን ከለቀቀ በኋላ መዳረሻው ባየር ሙኒክ ሆኗል። የ4 ዓመት ኮንትራትም ከባየር ሙኒክ ጋር ተፈራርሟል። በቀጣዩ ወር አዲሱ የባየር ሙኒክ ተጫዋች ሆኖ ይተዋወቃል ተብሏል። አርሰናል ዙቢሜንዲን ማስፈረሙን ቀደም ብሎ ይፋ መደረጉ የሚዘነጋ አይደለም። ታዲያ አሁን ኤስፔን ይዞት እንደወጣው ዘገባ ከሆነ ማርቲን ዙቢሜንዲ በቀጣዮቹ ቀናቶች በአርሰናል ቤት የሕክምና ምርመራውን ያደርጋል ተብሎ ነው እየተጠበቀ የሚገኘው። 26 ዓመቱ ላይ ነው የሚገኘው ይህ ተጫዋች የአርሰናልን የመሀል ክፍል በትልቁ ያጠናክራል ተብሎ ይጠበቃል። በቀጣይ የሚኖሩ ዝውውሮችን በአርሰናል ቤት የምንመለከት ነው የሚሆነው። አዳዲስ ነገሮች ሲኖሩ ደግሞ ይዘን የምንመጣ ይሆናል። ፍሎሪያን ቪትስን ለማስፈረም የተሻለ ቦታ ላይ የሚገኘው ሊቨርፑል ይመስላል። ነገር ግን ዛሬ ዲያሮ አስ ይዞት የወጣው ዘገባ እንደሚያሳየው ከሆነ ሪያል ማድሪድ
ለአዲሱ አሰልጣኝ ዣቪ አሎንሶ ይህን ተጫዋች ወደ ክለባቸው ለማምጣት እቅድ አላቸው እየተባለ ይገኛል። ሁለቱ ቡድኖች መካከል የሚደረገው ፉክክርም በቀጣዮቹ ቀናቶች የሚጠበቅ ነው የሚሆነው። ማን ወዴት ይሄዳል፣ አዳዲስ ትዊስቶች ወይም ለውጦች ሊኖሩ ይችላሉ። እሱን እያየን ወደ እናንተ እናደርሳለን። ለዛሬ ግን የነበሩን አጫጭር ጉዳዮች እነዚህን ይመስላሉ። መልካም ቆይታ።